አሁን ፕሮዳክሽን ላይ እንደ አንድ ኮንተንት ክሪኤተርም አንዳንድ ሰው ኳሊቲ ላይ ፎከስ ያደርጋል በቃ የሚሰራው ስራ ኳሊቲው ይላል አንዳንድ ሰው ደግሞ ውጤት ላይ ነው ፎከስ የሚያደርገው የትኛው ነው አንተ የምትመርጠው እኔ ሁለቱንም ነው አንዳንዴ ኳንቲቲ ኦቨር ኳሊቲ ላለው አንዳንዴ ደግሞ ኳንቲቲ ሚኖር የሚያበዝንበት ጊዜ አለ ሶ ሁለቱን ባላንስ ለማድረግ ሞክራለሁ ኦኬ ግን እንዳልከው አንዳንዴ ኳሊቲ የሚያበዝንበት ሳይድ አለ አንዳንድ ካምፓኒዎች ኳሊቲ ብቻ የሚፈልጉ አሉ ችግር የለም ቪው አይምጣ ብቻ ቆንጆ ስራ ሰርተ ተጠብቀኝ ይላል አንዳንድ ሰው ደግሞ በቃ አንድ 5 ቪዲዮ ፈልጋለሁ በዚህ 2 ሳምንት ውስጥ በቃ ቶሎ ክሬቲቭ ሆነ ሰርተህ ብቻ እንትን በለልኝ ይላል so it depends እኔ ግን በተቻለኝ አቅም ባላንስ ለማድረግ ሞክራለሁ ኳሊቲውም ኳንቲቲውም ቆንጆ ሲሆን ኤክስፖዠር yes አሪፍ ይሆናል አልጎሪዝም ላይ እንምጣና በዚሁ የኳሊቲ እና ኳንቲቲ በፊት ኳሊቲ ያለው ነገር ሞር ሰው ጋር የመድረስና የመታየት ምናምን የሆነ ኢንፍሉዌንስ የማድረግ ቻንሱ ከፍተኛ ነበር አሁን ደግሞ ወደ ቮሊዩም ነው የትኛው ላይ ነህ አንተ እኔ እንግዲህ ኳንቲቲ ኦቨር ኳሊቲ ብዬ ራሴን ይዤው ነበር ለዛም ነው እስካሁን 1 ሚሊዮን አልገባሁት በቃ ጥሩ ስራ ካልሰራው ብዬ ራሴን ይዤው ነበር ኦኬ እና አይማ አይሆንም ብዬ ብዙ ያስቀረዋቸው ቪዲዮዎች አሉ ግን አሁን ላይ እንዳልከው አልጎሪዝም ሲቀየር አንተም የግድ መቀየር አለበት ነገር አለ ሶ ኳንቲቲውን ያበዛውት ነው በተቻለኝ አቅም ጥሩ ኳሊቲ ኖሮት ግን ኳንቲቲውን ለማበዛት አልጎሪዝሙ ተቀይሯል በጣም ያ ምን ነገር አስተዋልክ ከተቀየሩት መልቲፕል የሆነ ኮንተንት ኒች ላይ ፖስት ማድረግ ጥሩ ነው አንዳንዴ ቭሎጎች አንዳንዴ በጎ አድራጎቶች አንዳንዴ ቁም ነገሮች አንዳንዴ ቀልስ ታደርገው መልቲ ነገር ሲሆን ጥሩ ነው እንደ ኒች ደግሞ የሆነ ሰዓት ላይ አንድ ፎከስ የምታደርግበት ፖይንትም አለ አት ዘ ሴም ታይም ደግሞ ኳንቲቲው ማብዛት ኢምፓክት አለው እያየነው ስለሆነ በቀን 7-8 ቪዲዮ የምትለቅ ከሆነ አንተ ፎር ፔጅ ላይ የመሄድ ቻንስ ከፍ ይላል እኔ በቀን አንድ መለቅ ከሆነ ግን እንደኔ አይነት 4-5 የሚለቁ ሚሊዮን ሰዎች አሉ ሶ ቲክቶክ at the same time ኢንስታግራም ያንተን ቪዲዮ ፑሽ የማድረግ ቻንሱ ዝቅ ይላል ማለት ነው ድሮ ትንሽ ኮንተንት ክሬተር ነው ስምህም ይታወቃል ቆንጆ ኳሊቲ ነገር ሲሰራ ይሄዳል አሁን ግን ሁሉም ሰው እየመጣ ነው ወደ ቲክቶክ ሶ ያንተ ቪዲዮ ከሌላ ሰው ቪዲዮ ምን ይለየዋል በካሜራ ቀረስከው በስልክ ቀረስከው አሁን ላይ ግድ እየሰጠው አይደለም ሶ ምን ያህል ያንተ ቪዲዮ ምን ያህል ከሰዎች ይለየዋል ሶ ብዙ ቪዲዮዎች ፖስት ካረክ the more you post the more you appear on people's FYP page ማለት ነው አልጎሪዝሙ አሁን ነው የተቀየረው እንደዛ ያን አንደርስታንድ አደረኩት ኦኬ ሌላሳ ሌላ በቃ ነው ገንዘብ ዋይዝ አለ እየተሰራበት ነው ካምፓኒዎች እየመጡ ነው ትልልቅ ባለስልጣኖችም ቲክቶክ አካውንት እየከፈቱ ነው አዎ ያያየን ነው ኳንዳ መጣችሁ ብለናል ሶ ምን ያህል ኢምፓክት እንዳለው እያየን ነው የመንግስት ቢሮዎችም ቲክቶክ እየከፈቱ ነው እነሱማ ቬሪፋይ አድርገው ያ ሶ ያ ነገር ስታይ ኦኬ ይሄን ያህል እውቅና አለው ወይ ትላለህ ያ ነገር በጣም ደስ ይላል መንግስት እውቅና መስጠቱ መንግስትም ያለው ይሄን ያህል ፓወር እንዳለው አውቆ ወደኛ መምጣቱ እንደ ሀገር ጥሩ ነገር ይፈጥራል ይሄን ነገር አስተውያለሁ በጣም አሪፍ አዲስ ለሚመጡ እና መጀመር ለሚፈልጉ ላልጀመሩ የሆነ ፍላጎት አላቸው ግን እስከሚገቡ በቃ ያዘቻቸው የሆነች ነገር ያለች ሰዎች አሉና ምን የምትላቸው ነገር አለ ሶ ከዚህ እንደ ድሮ ቀላል አይሆንም ሶ ሀስሎች አሉት ኮምፒቲሽኑ ሰፍቷል አሁን ፒራሚዱ በጣም እየሰፋ ነው ስኪሙ ሶ ያችን ስኬል ፖይንት ብሬክ ለማድረግ ለየት ያለ ነገር ለመፍጠር ሞክሩ ሶ አንድ ዩኒክ ነገር ካላችሁ አቴንሽን የመሳብ ቻንሳችሁ ከፍ ይላል ሶ እሷን ነገር ካገኛችሁ ኢትስ ኢዚ ባይ ነኝ ግን የምትፈልጉት ፒክ ፖይንት እስክደርሱ ድረስ ሌሎችን ኮፒ ማድረግ ብዬ አምናለሁ እኔ አሁን ኮንተንት ሲጀምር ኮፒ ነው ማድረግ ያደረኩት ሰዎች የሚሰሩትን ምን ልስራ ብዬ አሰብኩኝ የነበረኝ ነገር እውቀት ነው ሶ አንድ ዴለም ፔጅ ቢባል ልጅ አለ ዜና አንተ የሚል ከድሮም ጀምሮ ሶ እሱን አየሁት ኦኬ ብዬ እንትን አደረኩት ሶ አንተ የደረስክበት ደረጃ ካለ እኔ አንተ ቦታ ላይ ሆኜ አንተን ኮፒ ማድረግ ኢትስ ኢዚ ለማድረግ ይጠርግልኛል እንጂ ቁጭ ብዬ ምን ልስራ ከምል ኦኬ አብርሽ ይሄን ነገር አድርጓል አብርሽ ዩቲዩብ ሲጀምር ይሄን አድርጓል ሶ እኔም ይሄንን ፉት ስቴፕ ከተል አብርሽ የደረሰበት ቦታ ግማሹ ጋር ደርሳለሁ የሚለውን ሐሳብ ይዛለው ማለት ነው ሶ እናንተ የምትፈልጉት ቦታ እስክደርሱ ድረስ ሰዎችን ኮፒ አድርጉ ከዛ በኋላ ግን በራሳችሁ ስፔክተር መሄድ ትችላላችሁ ባይኔ ናይስ በጣም አሪፍ
ይሄ ፐርፌክት ነው። ቴንክ ዩ። አሁን አንድ ወጣት ካሜራ ስላለው ብቻ ሀብታም መሆን ይችላል? ዲፔንድስ ማለት ቆይ አሁን ሁሉም ሰው ለሶሻል ሚዲያ ነው የተፈጠረው ብለህ ታምናለህ? ኖ አይደለ? እሱን ነው ማለት ፓሽን ያስፈልጋል። ካሜራውን ኖሮ ፓሽን አለ ወይ ፍቅሩ አለ ወይ? ካልበዛማ ካሜራውን መሸጥ ይሻላል። የበለጠ ዋጋ ፍላጎትን ማተር ያደርጋል ብዬ አምናለሁ። ቢዝነስ አዋጣቸው የሚገቡ ሰዎች አሉ። ለቢዝነሱ ደግሞ ፍቅር ኖሯቸው የሚገቡ ሰዎች አሉ። ሶ እናንተ ውስጣችሁን ጠይቁት። ይሄን ነገር እንደ ቢዝነስ ነው መሰራት ያለበት ሶሻል ሚዲያ ወይስ እንደ ፓሽን? በሁለቱም ሲሆን ጥሩ ነው ያልኩ ነው እኔ። ፓሽኑም ኖሮ አንተ አሁን የምትሰራው ነገር ፓሽኔትድ ሆናል። ሶ አት ሴም ታይም ነው ብር ያገኘበት ነው። ያ ጸዴ ነገር። ግን ለቢዝነሱ ብቻ ብለህ ከገባ የሆነ ሰዓት ላይ ካላዋጣ ተሰጥቷል ያልኩት ነው። ያ ነገር ከመምጣቱ በፊት ግን ራስህን መጠየቅ አለብህ። ምንድነው የምሰራው? ምንድነው ማድረግ ያለብኝ? ለቢዝነሱ ከገባው የሆነ ሰዓት ላይ እንትን ካለ ባካፕ ፕላን ያስፈልገኛል የሚለው ነገር እንደ ካሜራው ማለት ነው። ሶ የካሜራው ፍቅሩ አለኝ ወይስ ቢዝነሱ ስለሚያዋጣ ብቻ ነው ካሜራ እንትን ያልኩት? ሶ ራስን ስትጠይቀው መልስ ታገኛለህ። አሁን ብዙ እንደዛ እየተባሉ ያሉ ነገሮች ሰሞኑን አብሶ እያስተዋልኩኝ ነውና ከድርጅት ካለው ሰው እኩል ስልክ ካለ በሱ ሚሊዮነር ትሆናለህ እንደዚህ አትሆንም። እውነታው እሱ ነው። በቃ ትዕግስት ይፈልጋል። ማለፍ ያሉብህ መንገዶች አሉና ሶሻል ሚዲያ ላይ ገንዘብ አለ ይባላል። ኦፍ ኮርስ ሊኖር ይችላል አለ፣ የሆነ መጠን አለው። ዋናው ገንዘብ ያለበት ቦታ ደግሞ ሌላ ቦታ አለ። በቃ ብሩ የሚንቀሳቀስበት ስራው ያለበት ምናምን ቦታ አሁን አንተ ስትለው ነው በደንብ ምንድነው ሪያላይዝ እያደረኩትኝ የመጣሁትኝና ገንዘቡ አለ። የሆኑ ሰዎች ሳይታዩ ሚዲያ ላይ ሳይወጡ ምን ሳይሉ በደንብ የሚያንቀሳቅሱ ሰዎች አሉ። እዚህ ጋር ደግሞ ያለው የሚመስል ብዙ አጭበርባሪ ባንለው ግን በቃ ስታየው ከነዛ ሰዎች በላይ አክት የሚያደርግ ምናምን ሰው ደግሞ አለ። ላንተ ነው የምጠይቅህ፣ የቱ ጋር ነው ገንዘቡ ያለው? ከባድ ጥያቄ። ያው እነሱ ኦልሬዲ አላቸው፣ የማይታዩት ሰዎች አላቸው። በምንም የሚያምጡት በምን ኦልሬዲ አላቸው እነሱ። ጀነሬሽናል ዌልዝም በለው አት ሴም ታይም ደግሞ ሰርተው በጣም ለፍተው ያገኙ ገንዘቦችም ሰዎች አሉ። ሶሻል ሚዲያው ላይ አለ፣ ብር አለ። ሶ ሁለቱም ጋር አለ። ያው መሀል ላይ እንዳልከው የሚያጭበረብሩ ሰዎች አሉ፣ ስካመሮች አሉ። ግን ቦት ሳይድ ብንለው አሪፍ ነው፣ ያስማማናል። አንተ የትኛውን ትላለህ? እንደ እንትንህ ነው። የትኛው ነው የምፈልገው? ስንት ነው የምፈልገው? እንደዚህ ይሻላል። ስንት ነው የምፈልገው ስትል በቃ ላይክ እዚህኛው ጋር ያለውን የምትፈልግ ከሆነ ወደዚህኛው ብትሄድ ያዋጣሃል። ይሄኛውን ነው ካልክ ደግሞ ወደዚህኛው ብትሄድ። ግን ፈተናው የሁለቱ የተለያየ ነው። ሰው አንዳንድ ሰው በቃ አይተህ ምናምን አትገምተውም፣ ግን ያለበት ደረጃ በጣም ከፍተኛ ነው። አንዳንዱ ደግሞ አይተህ አቅም እንደዚህ አሁን እኔ የሚያጋጥሙኝ ሰዎች አሉ። እንደዛ በተለያየ አይነት መልኩ እንገናኛለን። አሁን ስልጠናም ላይ አብሶ እንደዚህ አይነት ሰዎች ምንድነው ያስተዋልኩት፣ ራሳቸውን ለማሳደግ ምናምን በቃ በጣም ክፍት ናቸው እና ምንም ይሉኝታ ሼም ምናምን የሚባል ነገር የለም። በቃ መተው መማር ካለባቸው ይማራሉ። በብዙ ነገር እኮ ይበልጡኛል፣ ግን ደግሞ ያላወቅኩት ያልደረስኩበት ነገር አለ ብለው ስለሚያስቡ መተው የሆነች ነገር አግኝተው ይሄዳሉ። ሰው ገንዘቡ ያለበት ቦታ አለ። አሁን ለምንድን ነው አብዛኛው ሰው ወደ ሶሻል ሚዲያው ላይ እንደዚህ የጎረፈ የመጣው የሚል ጥያቄ ስቲል አልተመለሰልኝም። እና ምን አለ የሚመስል ነገር አለ? የሚያው ነገር ያው አቴንሽን የሚስብ ነገር። ለምሳሌ አንተ ከዚህ ወጣውን ቆንጆ መኪና ውስጥ ከበያየ ሰው እንዴ አብረሽ ዩቲዩበር አይደለ እንዴ ዩቲዩብ ልጀምር ሶ የምታየው ነገር ራሱ በህይወት ላይ ኢምፓክት አለው። አሁን ፎሬክስ ለምሳሌ አሁን ላይ በጣም ክሪፕቶ ዲጂታል ማርኬቲንግ የምታያቸው አብዛኛው ወጣት ኢንስፓየር ሆኖ የሚገባባቸው ነገሮች ኢንስታግራም ሪል ስክሮል ስታደርግ፣ ቲክቶክን ስክሮል ስታደርግ የምታየው ነገር አውቶማቲካሊ ጭንቅላትን ፊድ ያደርጋል። ኦኬ ፎሬክስ፣ ኦኬ ክሪፕቶ፣ ኦኬ ዲጂታል ማርኬቲንግ። ስለዚህ የምታየው ነገር ራሱ ኢንስፓየር ያደርጋል። አት ሴም ታይም ደግሞ ውስጥህን እንትን ይለዋል። ሶ ብዙ ጊዜ የምታየው ነገር ነው ከምትሰማው ይልቅ የምታየው ነገር ሞር እንትን ይላል።